በቁርአን ላይ ሲህር ይሰራልን? በዶክተር እሙ ሚስባህ የተጻፈ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሁፎችን፣ መጣጥፎችን በቴሌግራም ቻናል ላይ ለኡማው ያስተላልፋሉ። ኡማው ይማርበት፣ ይጠነቀቅበት፣ ሁሉም ቤት እውቀት እንዲገባ የበኩላቸውን እየተወጡ ለኡማው ከአላህ በታች እየደረሱ ይገኛሉ። የቀልብ ዶክተር ኡስታዞች አላህ ኸይረ ምንዳቸውን ይመንዳቸው። ዛሬ ደግሞ በጣም የሚያስተምርና እንግዲህ በሩቃ ወቅት ላይ ከሚያጋጥማቸው ገጠመኞች በመነሳት እንግዲህ በቁርአን ላይ ሲህር ይሰራልን በሚል ርዕስ ዛሬ ወደ እናንተ ይዤላችሁ ቀርብ ያለው። በጣም ያጅባችኋል ይሄ ትምህርት። ሼር ላይ ኮሜንት በማድረግም እንድትማሩበትም እላለሁኝ። አዳዲስ የቀልብ ዶክተር ቤተሰቦች ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ወደ ዛሬ ትምህርት እናምራ። በቁርአን ላይ ሲህር ይሰራልን? በዶክተር እሙ ሚስባህ የተጻፈ። በድጋሚ አልሐምዱሊላህ እንላለን። አላህንም ለዚህ መድረክ ስናመሰግን ከዓለማት እኛኑ በማሰባሰብ ኡማውን እናግዝ ዘንድ መስመሮችን ለዘረጋልን ዶክተር አቡ ፈርሃን እጅግም የከበረ ምስጋና አለን። የሰውን ልጅ ያላመሰገነ ጌታውን አላህን አያመሰግንምና ነው። በዶክተር እሙ ሚስባህ የተጻፈ ክፍል 1። አልሐምዱሊላህ። በሩቅያ ስራ ውስጥ ዘመናትን በማገለግልበት ወቅት እጅግም በጣም ብዙ ከእውቀት ነፃ የሆኑ ምእመናንን ባገኝም በዛው ልክ ደግሞ ሱብሃንአላህ የሚያስብል ተወኩል ያላቸው እውቀታቸው እንደ ብርሃን አይንን ዝግ የሚያስብሉ ሰዎችን አግኝቻለሁ። ሲህር እውቀት፣ ገንዘብ፣ ኢማን አያገደውም። ማስታወስ ይጠቅማልና አልሙኽታር ሙሐመድ ቢን አብደላህ ሰለላሁ ዐለይሂ ወሰለም እንኳን ሳይቀሩ በሲህር ጥቃት ደርሶባቸው ለሞት የደረሱባቸው አጋጣሚዎች መኖራቸውን ብሎም ለእርሳቸው በወረዱ የቁርአን ምዕራፎች ሕክምናችንን እንድናደርግ አላሁ ተዓላ በእዝነቱ መራን። አልሐምዱሊላህ። አንድ እውነታ አለ። ይህም ንግግሬን በታሪኮች፣ በተሞክሮ፣ በልምድ ማካፈል እንዳለብኝ ከታላላቆች ያገኘሁት ምክር ነውና እነሆ። ልጅት እድሜዋ 25 ገደማ ሲደርስ አቅሏን ስታ ይዘዋት ይመጣሉ። ምክንያቱም ባለማወቃቸውና በሲህር በጥንቆላ ባለማመናቸው የተለያዩ ቦታዎችን ሲያካልሉ ቆይተው ከለየላት በኋላ ነበረ ይዘዋት የመጡት። ይህች ሴት ብዙ ልፋቶችን ብትፈልግም
አልሐምዱሊላህ በስተመጨረሻም አፊያውን አገኘች። እህቴ ምን ሆና እንዳበደች የሚያውቅ አንዳችም ቤተሰብ አልነበረም። የሚጠረጥሩትም ሰው የለም። በእርሷ ላይ እጅግ ጠንካራ ከተባሉ ጅኖች የነበሩ በመሆኑ ለእርዳታ ከኔ በላይ ዕውቀት የነበራቸውን ዶክተር አቡ ፈርሃንንና ሌሎችንም ኡስታዞች ጠይቄ እርዳታቸውንም ፍለጋ እነርሱ ዘንድ የተለያዩ የተጻጻፍናቸው ነገሮች ነበሩ። አልሐምዱሊላህ እኛም አሸናፊ ሆንን፣ አላህም በመያዛችን። ሲህር ተሸናፊ ነው። ልጅት በምንም ተአምር ሲህሯን ማግኘት ባለመቻላችን ያለው አማራጭ ኢሻራ እንድታይ መርዳት፣ ራሷን በሳይኮሎጂ ደግፎ እያበረታቱ ኢማኗን ማሳደግ ነበርና ረጅም ሰዓቶችን ዳዕዋ በማድረግ በስተመጨረሻም አልሐምዱሊላህ ደስ የሚል ፍንጭ የሚሰጡ ነገሮችን በህልሟ ታይ ጀመር። ይህች እህታችን አቅሏን ስታ የነበረች እህታችን ወሰድ መለስ የሚያደርጋት ሲሆን በቀን ውስጥ የተወሰኑ ሰዓታት ጤነኛ ትሆናለች። ያም ለምን እንደሆነ ባልገባን መልኩ ልክ 9 ሰዓት ላይ ቡና ስጡኝ ብላ ታስቸግራለች። ከተሰጣት በዛው ይቀጥላል፣ ካልተሰጣት ደግሞ አልቅሳ ተጨናንቃ ወደ ኖርማል ትመለሳለች። አይኗ ያስታውቃል፣ ንግግሯ ይታረማል። ልክ 11 ሰዓት አካባቢ ላይ ደግሞ ይህ ጅን ሲያይልባት ኧረ እባካችሁ አስጥሉኝ ካለች ደንግጣ ከተነሳች ኋላ ትለወጣለች። ይህንን ምልክት ወላጆቿ ባያዩ ኖሮ ወደ ሩቅያ ባላመጧት ነበረ። አልሐምዱሊላህ ያንን ሰዓት ጠብቀን ያየችውን በምንጠይቃት ወቅት ያንን ሰዓት ጠብቀን የእንቅልፍ መድኃኒት ሰጥተን አስካሯን እንድትቀራ በማድረግ እጅግም በጣም ውስብስብ ያለና ታታሪነትን የሚጠይቅ ስራዎችን ሰርተን በስተመጨረሻም ህልም አየች። ህልሙ እንደሚከተለው ውጪ ተጫውቼ ቤት ስገባ ቁርአን ልቀራ ብዬ ወስኜ አባቴ ወደ ሰራልኝ መጽሐፍ መደርደሪያ ሳመራ አንድ መጽሐፍ ሙሉ ለሙሉ ትሎች ወረውት አየሁኝ። ሌሎች ላይ ትሎች ሊጠጉ አልቻሉም። እርሱ ላይ ብቻ ወረውታል፣ ይረግፋሉ። ረጅም እንደ ፀሐይ ፍንትው ብሎ ከታዩት ህልሞች ውስጥ ይሄንን ላይ ትኩረት አደረገን። አልሐምዱሊላህ እኔ በሆንኩኝ የህልሙን ትርጉም ባልገባኝ ነበር። ነቢዩላህ ዩሱፍ ያዳነ ህልም እህቴን ባያድን ነበረ። ኡስታዞቼን ባልደረቦቼን ባላውቅ ኑሮ አላህም ያክብራቸው እንዳከበሩኝ። ከቤተሰቧ ጋር ቤቷ ሄድኩኝ። መደርደሪያውን በሙሉ አየነው። ምንም መጽሐፍ መንካት እንደሌለብኝ አውቄያለሁ። እርሷን ማስመረጥ ቦታውን ማስጠቆም እችል ነበረ፣ ግን ደግሞ ለውጧታል በጊዜው። ስለዚህ እርሷ አቅሏን እስክታቅ ድረስ 24 ሰዓት መጠበቅ ነበረብኝ። ያ ከሆነ ደግሞ ልንቀደም እንችላለን። ይሄ ትምህርት ክፍል 2 ይቀጥላል። ክፍል 1ን እንዳደመጣችሁት ነበር። እውን በቁርአን ላይ ሲህር ይሰራልን? በጣም አጓጊ ትምህርት ነው። እህታችን ምን ገጠማት? መጽሐፎቹስ ምንን ያመለክታሉ? የሚለውን ለመስማት ሳምንት አላህ ካለ እስክንገናኝ ድረስ በክፍል 2 ለዛሬ በዚህ እሰናበታለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ።
የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።